የምግብ ዘይቶች አምርተው የሚልኩልን ሀገራት ራሳቸው እንኳን አይመገቧቸው። የጤና ችግር ሲያጋጥመን የኩላሊት ፌለሪቲ፣ የጉበት፣ የአንጀት ሲያጋጥመ ሄደህ የምትታከም ቱርክ ወይም ህንድ። ከ10 በላይ ልጅ የወለደች አንድ እናት ቦርጭ አውጥታ አይተህ ታውቃለህ? ሞክረ ከአቅሜ በላይ ሆኗል ብለህ ወደ ሌላ ሀገር ወደ ከፍተኛ ሕክምና ብለህ የምትጽፍ ከሆነ ብቁ አይደለም። ከመሰረቱ አስከሬን ነው ልንሰጣችሁ የምንችል የተባለ ሴት በህይወት ይዣት መጥቻለሁ። እዚህ ልክ ነው። አሁንም ማለት ነው የሆነ ወቅት ላይ ሽንኩርት አምርተው 400 ኩንታል ያመረተ ገበሬ ራሱን አጥፍቷል። የገበያ ትስስር ስለለ ስለ መንፈሳዊ ነገር የምታነሳ ከሆነ ህዝቡ በአንድነት የሚቆምበት ትልቁ መሳሪያ ስለሆነ ያ መሳሪያ ጉልበት አግኝቶ እንዲቀጥል አይፈለግም። በረድ ጠባቂ የሚባሉት ሰብላቸው በበረድ እንዳይወድም በረዶ በሚጥልበት አካባቢ በረዶ ማቆም ይችሉ ጊዜ መቅደም ይቻላል። ተፈጥሯዊ ህክምና ስንል የሀገር በቀል ህክምናዎች ምላሽ የሚሰጡት ተፈጥሮን በተፈጥሯዊ መንገድ ስለሆነ ነው። ምላሽ የሚሰጥበት አንተ ወይም እኔ የተፈጥሮ አካል አይደለም። ስለዚህ አንተ የተፈጥሮ አካል ከሆንክ የሚያጋጥሙን ችግሮች በዛ መንገድ መመለስ። እውቀት ተከፋፍሎ የሚታይበት መንገድ የለም። አሁን ዘመናዊ ወይም እኔ አሁን ባህል ሲባል ህክምናም ባህላዊ ብዬ አልጠራም። እውነት ለመናገር አንድ ሀገር እንደ ሀገር የሚቆሙበት መሰረቶች እነዛ ናቸው። ባህል የአንድ ሀገር ያለባበስ፣ ቋንቋ፣ የግብይት ስርዓት፣ እያንዳንዱ በሃይማኖት ስርዓቶች ሁሉ እያንዳንዱ ሃይማኖቶች ያሉት ዶግማና ቀኖናዎች ናቸው ባህሎች። ሀገር እንደ ሀገር የሚቆም በዚህ ስለሆነ ባህል ሲባል ጠቅለል ስናደርገው የሀገር እሴት ነው። ህክምና ደግሞ እንደ ህክምና አጠራሩ አካላዊ፣ ስነልቦናዊ ወይም መንፈሳዊ ትለዋለህ። እንደዚህ ተደርጎ ነው ህክምና የሚታየው። ሚዛኑ የባለሙያውን አቅም ነው የሚመዝነው። ባለሙያው ምን ያክል ነው እውቀቱ በዚህ ጉዳይ ላይ ሊሰራ እንጂ ብዙ ጊዜ አሁን ምንድነው ዘመናዊ ህክምና አዋጭ ነው ባህላዊ ይባልና ይሄ ሀገር በቀል ህክምና ጉዳት አለው ይባላል። በምን አይነት ሚዛን እንዴት ተመዝኖ? በሁለቱም መንገዶች ጉዳት ሊኖር ይችላል። ጉዳቱ የሚመጣው ደግሞ እንደ ባለሙያው አቅም፣ በሁሉም ቦታ ስህተቶች ስለማይጠፉ ችግሮችን እፈታበታለሁ ያለውን መንገድ በትክክል እውቀቱን መያዝ። በቂ እውቀት ሳይኖር ግን የሚወሰዱ እንቅስቃሴዎች ከጥቅማቸው ጉዳታቸው ብዙ ስለሚሆን አሁን እያንዳንዱ የሀገር በቀል ህክምናን ወደኋላ እንዲቀር ያደረገው በልማድ ከባህል ጋር ተያይዞ ባህል ስንላቸው ሴቶች ብዙ አይነት አይደሉ። ከጎጅ ዝንባሌ ጋር በተያያዘ አብረን እናያይዛቸዋለን። ሟርት ይኖራል፣ ጥንቆላ ይኖራል። እነዚህ ነገሮች መምጫው ባህል ሲባል አየህ አትከላከልም፣ አትሞግትም። አንዳንዱ ከእምነት ጋር ሊያያይዝብህ ይችላል። አንዳንዴ ከአንዳንድ አካባቢ ከማህበረሰብ እሳቤ ጋር ያቆራኝብህና እንዳትሞግት የሚጠጋበት ነገር ስላለ እሱን እያረሙ ቢመጣ ውጤት ይመጣበት ነበር። ስለዚህ በትክክል እውቀትህን በስነ ስርዓት በትክክል አውቄዋለሁ ወይ፣ በትክክል ዝግጅት ያልቋል ወይ የሚለው ነገር ያስፈልጋል። የስርዓተ ምግብ ሲቃወስ ይሄን ደግሞ የሚያመጣው ጤናማ የሆኑ የአመጋገብ ስርዓት አልኖረን ሲል የምንመገባቸው ምግቦቻችን ደግሞ ከተፈጥሯዊ ይልቅ ሰው ሰራሽ እየሆኑ ስለመጡ ይሄ ደግሞ አንዱን የስርዓተ ምግብ አካልን የሚያበግን ስለሆነ የትኛውም የካንሰር ሴል የሚጎለብቱባቸው ናቸው። ከተፈጥሮ ያለን ቁርኝት እየሸሸ እየራቀ ራሳችን አዘመን ነው አወቅን ስንል ልክ ባልሆነ መንገድ አሁን መዘመን ማለት ምን ማለት ማወቅ ምን ማለት አድቫንስ የሆነውን ነገር መያዝ አይደል? ግን እኛ ጊዜያዊ መፍትሄ የሚሰጠው ላይ ትኩረት ስለምናደርግ ቋሚ የሆነ ነገራችን እናጠዋል። ችግሮቹ ሲያጋጥሙ በቀላሉ ማንፈታቸው ነገሮች ያጋጥሙናል። ምን ያክል አሁን አንደኛው ነው ይሄ የስርዓተ ምግብ አካል ሲታወክ የሚመጣ ግፊት ነው አይደል? እናትና አባቶቻችን በቀን ስንቴ ቡና ይጠጡ ነበር? ያው የሚጠጡ በጨው ቤት ውስጥ 3-4 ቢፈላ 3 ስኒ ሊጠጡ ይችላሉ። ወደኋላ የህዝባችን ጤና ብታረጋግጥ እዛ በፊት ስኳር አይታወቅም፣ ግፊት አይታወቅም፣ ኮሌስትሮል አይታወቅም። አሁንም ይሄ ዘመናዊነት አሁን ዘመናዊ ሲባል ራስን በበቂ እውቀት ስታዘጋጅ ትቀበለዋል። ባጉል መልኩ የተቀበሉ ሰዎች ላይ ችግሩ አለ። ያልተቀበሉት ላይ ገበሬዎች ስታያቸው አቋማቸው ደስ አይልም። እንደኔና እንዳንተ በየቀኑ የሚሰሩት ምንም አይነት ፕራክቲስ የለም። አካላዊ ላይፍ ስታይላቸው እንዲያ ስለሆነ ተስተካከለ ሸፍነ ከ10 በላይ ልጅ የወለደች አንድ እናት ቦርጭ አውጥታ አይተህ ታውቃለህ? የተዛባ የጤና ችግር አጋጥሞት ታውቃለህ? ዛሬስ 2-3 ከተወለደ በኋላ የተለያዩ ችግሮች። ስለዚህ ይሄ ምንድነው ዶርማንትድ ሆኗል። ላይፍ ስታይሉ ሙሉ በሙሉ የኛ የሚጠቅመን እንትተን ወደማይጠቅመን መንገድ ይደናል። አቋራጭ መስሎ ስለታይ ጤናማ አመጋገቦችን እኮ ከዘሩ ነው ከመሰረቱ። አሁን ጤናማ ዘር በተደጋጋሚ የምለው ነው ልውጥ ዘረመሎች ላይ የሚይዙ ሴንቴቲክ ፎርማል። እነዚህ ሴንቴቲክ ፎርሞች አርቲፊሻል የሆነ ይዘት ነው በውስጣቸው የሚኖር። ሰውነታችን እሱን አጣርቶ ማስወገድ አይችልም።
አርቲፊሻል የሆነ ነገር ሲገባ ማጣራት አይችሉም። ስለዚህ በሱ ቁጣ ይፈጠራል፣ ብግነት ይመጣል። እነዚህ ብግነቶች ስር እየሰደዱ ሲመጡ የተለያየ ችግሮች ናቸው። ስለዚህ ከመሰረቱ ምንድነው ጤናማ የሆነ ዘርን ማቆየት። በፊት የስራ ባህላችን ያልጎለበተ ስለነበር፣ የሰው ህዝብ ቁጥሩ ውስን ስለነበር ራስን መመገብ ቀላል ነበር። ቁጥራችን እየጨመረ ሲሄድ ግን የምርት መጠናችን፣ የስራ ባህላችን ዝቅ ሲል አምራችነታችን ይቀንሳል። ራስን ሰው መመገብ ካልቻለ በአቋራጭ አርቲፊሻል ፈርቲላይዘር ተጠቅመህ ሰብሎችን በአጭር ጊዜ ውስጥ ማድረስ። አሁን ሰብሎች የሚደርሱበት የራሱ የሆነ ጊዜ አለ። ዛሬ አንተ 30 ዓመት ላይ ያለህ የ60 ዓመት ሰው ባደረግህ ደስ ይልሃል? እጽዋቶች ከዘር ጀምሮ መሬቱን የምታለሰልስበት፣ ከዛ ለመሬቱ የሚጠቅሙ የሚያዳብሩ ነገሮች የምሰጥበት፣ ዘርን ከጨመርክ በኋላ የምትንከባከብበት ስርዓት፣ በቅለው አድገው የሚያፈሩበት ጊዜ በውስጣቸው የሚጠቅም አስፈላጊውን ይዘት እንዲይዙ የሚያደርግ ጊዜ። በአርቲፊሻል መልኩ ስታያዛቸው ግን ቶሎ ነው የሚደርሱ። ስለዚህ እነዚህ ምግቦችን ለመመገብ ያደረገን አንዱ የስራ ባህላችን ሳይጎለብት ራሳችን መመገብ ባለመቻላችን፣ በጊዜው እንደ መፍትሄ የወሰድናቸው እነዚህን ከረሃብ ጦርነት ይሻላል ነው አይደል? እየታገልክ መፍትሄ ታበጅበታለህ ተብሎ ታስቦ ነበር። ከዛ በኋላ እኛ ግን ሙሉ በሙሉ የስራው አካል አረግ ነው። ጤናማ ነገሮችን ከመዝራት ይልቅ አርቲፊሻል ነገሮችን በአጭር ጊዜ ውስጥ አድርሶ በግብይቱም ስርዓት። አሁን የጤና አጠባበቅ ስርዓቱ በፊት የሚደገፍ ነው አይደለ? የሚደገፍ ነው። ብዙ ጊዜ እንዲሁም በነፃ ነው። ሰዎች ጤናማ እንዲሆኑ በመንግስትም በተለያዩ የጤና ክልሎች እየተቋቋመ ሕክምና ይሰጥ ነበር ማህበረሰብን ጤናማ ለማድረግ። አሁንስ ፕራይቬት የሆኑት እየጎለበቱ በፎሎ አፕ ምን ሆኗል? ቢዝነሱ ሆኗል። አሁን ቢዝነስ ከሆነ አንተ ጤናማ መሆንህ አዋጭ አይደል? ምክንያቱም ያ ሰው ማድረግ አለበት። ያ ሰው ለማድረግ በችግር ውስጥ ማለፍ አለ። አሁን የማየው ነገር አለ። አንጀታችሁን አጽዱ፣ እያጸዳችሁ ነው እናንተ። አንጀት የሚጸዳበት መልኩ በጣም አደገኛ ነው። በጣም ማለት ነው። የምትወስዳቸው ለአንጀት ማጽጃነት የምንጠቀማቸው ስርዓቶች ወይም ማስመለስ ነው ወይም ወደታች የሚል። ስለዚህ እንደዚህ አይነት ነገር ተደጋጋሚ ሲደረግ አስፈላጊ የሆነ ሚኔራል ከሰውነት ይወጣል። ባዕድም ጉድም ባክቴሪያ በአንጀታችን ውስጥ አለ። ፕሮቲን የሚሰበረው ባዕድ የሆነው ባክቴሪያ ሲኖር፣ እነዚህ ነገሮች ሰብሮልን ነው። ፕሮሰስ በልኩ መሆን አለበት። አሁን ይሄ አርቲፊሻል የሆነ ነገር ወደ ውስጣችን ስንገባ ቶክሲክ የሆነው ነገር ስለሚበዛ ባዕድ የሚባለው ባክቴሪያ ይጎለብታል። የአንጀታችን ጤና ይታወቃል። ስለዚህ ከመሰረቱ የአንጀትን ጤና ለመጠበቅ ባዕድ ነገሮችን አለማስገባት። ሰው በዚህ ሂደት ካለፈ በኋላ አንጀቴን ላጽዳ ሲል ሚነራሉ ይወገዳል። በቀላሉ ጎመን መፍጨት አይችልም ማለት። ተደጋጋሚ ጋዝ ያስቸግረዋል። አሁን በርካታ ሰዎች ይህን እያደረጉ ነው። በየሚዲያው መጥተው ኮንሰልት የሚያደርጉ ሰዎች እየሳሳቱ ነው። እንዲያርጉ ይህን ተጠቀሙ ምናምን ሲባል ምላሽ ለመስጠት ሞክራለሁ። ግን ምን ያክሉ ሰው ገብቼው አውቆኝ ተረድቶኝ እያደረገው ጊዜያዊ ሪሊፎችን እንደ መፍትሄ እያየ ዘላቂ የሆነ ችግር እየሸመተ ያለ ሰው ብዙ ነው በጣም። ስለዚህ ከመሰረቱ አጠባበቅህ ምንድነው የሚጠቅመኝ ምንድነው የሚጎዳኝ የሚለውን ነገር ጠንቅቀህ ማወቅ። ተፈጥሮ ለራሷ ሁሉንም ምላሽ ስለያዘች እሷን መረዳት ብንችል ከጉዳቱ ራሳችን እንጠብቃለን፣ ውጤታማም እንሆናል። እያንዳንዱን ነገር ለሰው ልጅ በየቀኑ ህይወት እየተቀበልን ነው የምንኖረው። እኛ ህይወት ዴይሊ የሚሰጥህ ነገር ነው። ህይወት ካለው ነገር የተቀበልክ ነው የምትኖረው። ምግብህ ህይወትን የሚሰጥህ አካል ስለሆነ፣ ስለዚህ እሱን ደግሞ ተቀብሎልህ ፕሮሰስ የሚያደርገው ትልቁ የሰውነት ማሽንህ አንጀት። እሱ የሚታወቅ ከሆነ ምናልባት ማለት ይኑርብኝ አይኑርብኝ አላቅም፣ ምላሳችን ራሱ አዘናግቶ ጣፋጭ ስፓይሲዎችን በማብዛት የአንጀትን ጤና ማወክ፣ ይሄ ካፒታሊስቶች ትልቁ የገቢ ማግኛ ስርዓት አድርገውት ነድፈውበት ነው የሚንቀሳቀሱት። በሚሽነሪዎች ነው የሚሄዱት። ምንጠቀማቸው ኦይሎች ሲድ ኦይሎች ናቸው፣ ሪፋይን የተደረጉ ናቸው። ለምግብነት ይሆናሉ ወይ? መጀመሪያ በፍጹም አይሆን። በዛ ሙቀት ልክ ተጠብሰው የምንመገባቸው አይደለም። የምግብ ዘይቶች አምርተው የሚልኩልን ሀገራት ራሳቸው እንኳን አይመገቧል። በታሪክ ኢትዮጵያውያኖች ዘይት የማምረት ችግር ነበረባቸው። ኮልድ በሆነ ፕረስ በድንጋም በሙቀጫም እንዲሁም መጅ ሰርተው ግመልና አህያ እያስጎተቱ ዘይት ይጨምቁ የነበሩት እኮ ኢትዮጵያውያኖች ናቸው። የዘይት ችግር ሳይኖርብህ ሚሽነሪዎች ዘይት እንረዳሃለን ብለው በቆርቆሮ አሽገው የምግብ ዘይት ተብለው እነዚህ ሲድ ኦይሎች የአትክልት ዘይቶች ታሽገው መጥተውልሃል። ያውም በነፃ ነበር የምትሰጠው። ምግቦች ላይ የራሳቸውን ጣዕምና መዓዛ አታውቀውም። የስፓይሲውን እንትን ነው የምታውቀው። እያንዳንዱ ምግቦች የራሱ ፍሌቨር ነበራቸው። ተመሳሳይ የሆነ ኮመን ፍሌቨር ነው የምታውቀው ምግብ ላይ። ስለዚህ ምላሳችን የሆነ ቦታ ላይ ተዘናግቷል ማለት ነው። እነዚህ አሁን ዘይቶች ካያቸው ይመጣሉ። በፊት እኛ ሀገር ላይ የቅባት እህሎች ሰብሎች ነበሩ፣ እናመርታለን፣ ጨምቀን እንመገባለን። ጤናማ የአመጋገብ ስርዓት ነበረ።
በነፃ ያሰጡን የቆርቆሮ ዘይቶችን ያው ብራንድ መጥቀስ ስለማይጠበቅብኝ በነፃ ነበረ። በነፃ ይሰጡሃል፣ ትላመዳለህ። ከዛ ቀስ በቀስ ወደ ገበያ ዘውት መጡት። እኛ ደግሞ ማቴሪያሊስቶች ስለሆነ ቦትሉን የፕላስቲክ አድርገው ሀገራት የፕላስቲክ አድርገው ምን ይዘውልን መጡ? ዘይት 3 ሊትር በ2 ብር ሸጡልን። ምን ይፈልጋሉ? ተጠንቷል። ማቴሪያል ስለምንፈልግ ቦትሉን ምን አደረጉት? እንዲያገለግለን ታርጌት ተደርጎ በዛ መልኩ ነበር ወደ ገበያ ይመጡ። ሁሉም ሰው መግዛት ጀመረ። እሱን ምግብ አደረገው። የቅባት እህሎችን ደግሞ ኤክስፖርት እንድናደርግ እድል መጣ። የቅባት እህል የሚያመርተው ሰው በሀገር እንዲሸፈን ሳያደርግ መላክ ጀመረ። ዶላር ሲገኝ ያንተ ጤና ገደል ይግባ። ዘይት በየቤቱ ይጨምቁ የነበሩ ሰዎች ከገበያ ወጡ። ስለዚህ ሰው ሙሉ በሙሉ ወዴት ሄደ? ወደ እነዚህ ቅባቶች አመራ። ካመራ በኋላ ምንድነው የተደረገው? እንዲሁም የሆነ ጊዜ ላይ ህዝቡ አይ አጥንቴ ሳሳ አረጋኝ ምናምን ብሎ ኮመን ሙሉ በሙሉ አቁሞት ነበረ። ይሄ የአትክልት ዘይቶች ሲያቆመው ፕላን ቢ ስለነበራቸው ፈሳሽ ሆነው መጡ። አሁን ተመሳሳይ ናቸው። እንዲሁም እነዚህኞቹ ናቸው አደጋቸው። የምንመገባቸው ዘይት ጤናችን ላይ በጣም ጉዳት ነው። የጤና ችግር ሲያጋጥመን የኩላሊት ፌለሪቲ፣ የጉበት፣ የአንጀት ሲያጋጥመ ሄደህ የምትታከም ቱርክ ወይም ህንድ። እነዚህን ኦይሎች ደግሞ የሚልኩልህ እነሱ ናቸው። መርዝ ይሰጡሃል። ሙሉ በሙሉ ደግሞ የጤና ችግር ሲያጋጥመ በህይወትህ ደክመህ የሰበሰብከውን አሴትህን በሙሉ ይነጥቋል፣ በህክምና ተዋጠዋል። እና እንደነዚህ አይነት ስርዓቶችን እኛ እውቀት የመሰለን ስልጣኔ የመሰለን ከሌላ ሀገር ሲመጣ መቀበል ስለሆነ የራሳችን እውቀት አጎልብተን የራሳችን ችግር ከመፍታት ይልቅ ሙሉ በሙሉ ከሌላው ቦታ ላይ ሲመጣ ልክ ነው ብሎ መቀበል። እኔ የምሰጣቸውን ስርዓቶች እኮ ምን ያክሉ ሰው ገብቶታል? አሁን ዮሐንስ እያስተማረ ያለው ምንድን ነው? በራሳችን እውቀት አንድን ችግር መፍታት ብንችል እንኳን ያ አንድ የሀገር ሀብት ነው ብዬ ነው የማስበው። ዘመናዊ ህክምናን ማን ፈጠረው? ይሄ ሞደርን የምንለውን ማለት ማን ነው ለዓለም ያስተዋወቀው? ካሉት ሀገራት አሁን ጥንታዊ ሀገራት ከምትላቸው እኮ ግንባር ቀደም ኢትዮጵያ ናት። ስለዚህ ግንባር ቀደም የሆነችው ሀገር ለምንድን ነው ወደኋላ የቀረነው? የራስ የምንለውን ነገር በሙሉ ስለተው ነው። አደጉ የምንላቸው ሀገራት ይሄን ነው ያደረጉት። በትምህርት ስርዓታችን ውስጥ ጣልቃ በመግባት የትምህርት እድል እንስጣችሁ ይሉና ይወስዱሃል። ከአንተ እውቀት ይወስዳሉ። እነሱ ወደ ሀገር ሲልኩህ በብዙ ቦታ ተቀባይነት እንዲኖራቸው የሚያረጋግጡ ደብዳቤዎችን ይዘው ስለሚመጡ የትኛውም ቦታ ላይ አሁን ኢትዮጵያ ውስጥ ተምሮ ስፔሻላይዝድ አድርጓል የምትለው ሐኪም ማለት። ስለዚህ እውቀትን እኛ ነን የሰጠናችሁ ብለው ለማሳመን የሄዱበት ርቀት በኃይለሥላሴ ዘመን ብዙዎቹ ውጭ ሀገር ሄደው ተምረው ሲመጡ ትልልቅ ቦታ አሰጣቸው። ያን ሰው ነው ያንን አይነት ስርዓት ሪፈር ማድረግ ጀመርን። የራሳችን እውቀት አስበልጠን ከማየት በእኛ የትምህርት ስርዓት ከመብቃት ይልቅ የትኛውም እያንዳንዱ የህክምና ስርዓቶች ጋይድላይንስ አላቸው። ማዘዣ የሆነ ጥራዝ አለ አንተን የሚመሩ። በዛ መካከል ውስጥ ተሳትፈናል። ቢግ ፋርማ ብዙ ነገር ነው የሚያደርገው። ላሳይህ ይችላለሁ። እኔ ያከምኳቸውን ሰዎች እኔ ከህንድ አስከሬን ነው ልንሰጣችሁ የምንችል የተባለ ሴት በህይወት ይዣት መጥቻለሁ። እዚህ ልክ ይላል። አሁንም አሉ ማለት አይሆንም የተባሉ ነገሮች ዶክመንት አሳያለሁ። አድርጊያቸዋል። መጀመሪያ ጊዜ እኔን ቪዲዮዎች ሳይ ከነበረ የጉበት ችግር የነበረበት ሰው የሜዲካል ማስረጃዎቹን አሳይቼ ከዛ በኋላ የዳነበትን ደግሞ ሁለተኛውን አሳይቼ ነበር። ይሄን ሳረግ ራሱ ይሄ ሰው እንዴት በዓለም የህክምና ስርዓት ውስጥ አይድንም የተባለን ነገር እንዲህ በቀላሉ አዳንኩ ይላል ብለው ተሰባስበው እንዲሁም ተጠያቂ ለማድረግ እኔን ኮንፈረንስ ኮል እያደረጉ አንዱ ደውሎ አሳይቶኛል። ሊሆነጅሉኝ ግን ያደረግኩት ነገር ትክክል ስለነበረ አሁን እንዲህ አይነት ነገሮችን ስትናገር ልክ ነው አይደለም ብሎ መዝኖ የሚጠቅመውን ነገር ከመውሰድ ይልቅ ይሄ አሁን ጎጂና ተጎጂ ስትሆን ፍቅሩ ያሸነፈ የለ ፍቅሩ ስለሚያሸንፍ ጎጂም ተጎጂም ሆነን በዛ ውስጥ ስናልፍ ልማድ እናደርጋቸዋለን። ውጤታማ ስትሆን ይሄ ነገር በእኛ ከሆነ የተሻለ እሻግ ተገንቷል። ማሳያቸው ነገሮች ትቻለሁ። አሁን የሜዲካል ማረጋገጫ ማሳየት አቁሜያለሁ ስለማይጠበቅብኝ። ሰዎች ከዳኑ ዳኑ። እንደ ሀገር ኢትዮጵያኖች ይሄ ነገር ጠቅሞናል ካሉት ልማድ እንዲያደርጉት በየቀኑ ማቆን ነገር ይሄው ያለምንም ዋጋ አስተምራለሁ እስካለው ድረስ። ስለዚህ የሚበልጠውን ነገር አይቶ መርምሮ ውጤታማ የሚያደርግ ትውልድ ሊመጣ ይችላል። አሁን ግን እነዚህ ነገሮች ይሄ ነገር ሰፕሊመንቶችን ለመሸጥ የሚደረጉ ቲዎሪዎችን ካየ የስህተት ቲዎሪዎች በእኛ ውስጥ እንዲገቡ ታደርጋለህ። ባለሙያ ሆነህ እኮ አልኩህ ለራስህ እውቀት አውቄዋለሁ የምትለውን ነገር ሪፈር ማድረግ አይጠበቅብህም። አውቀኸዋል። ከኔ በላይ ሌላ አካል አለ አትልም። ስፔሻላይዝድ ያደረክበትን አንድ ችግርን ራስህ ፈተህ ማረጋገጥ መቻል አለብን። ሞክረ ከአቅሜ በላይ ሆኗል ብለህ ወደ ሌላ ሀገር ወደ ከፍተኛ ሕክምና ብለህ የምጽፍ ከሆነ ብቁ አይደለም። ከመሰረቱ ግማሽ እውቀት ተሰጥቶ ነው የመጣው። ይሄ የሕክምና ስርዓት ሰውን በማዳን ውጤት ማምጣት የነበረው
አሁን አልፎ ቢዝነስ ሆኗል። ትልቁ የፋይናንሻል ኢነርጂ ሆኗል እና ያላየናቸው አሁን እዚህ ከራዲዬሽን አክቲቪቲ ጋር ተያይዞ የዚህ የራዲዬሽን ሕክምናዎች ጋር ተያይዞ የሚመጡ ጉድለቶች የሚመጡ ጉዳቶች ችግሩ ሲያጋጥምህ ዛሬ ህይወትህ ከሚያልፍ ተወሰነ ጊዜ ብታገኝ ተብሎ የሚወሰዱ አማራጮችም ልክ አይደል። ብዙ ሰው የኩላሊት ችግር ሲያጋጥመው ዲያሊሲስ ያረግ ቆይቶ ንቅለ ተከላ ማድረግ አለበት። ለምን? ጤናማ ኩላሊት እንዲኖረው የአመጋገብ ስርዓቱንና ወደ አፉ የሚወስዳቸውን ነገሮች ጤናማ ማድረግ አይበልጥም? አይሻልም ነበር ከመሰረቱ መስራት? አሁን የሰለቸኝ ምንድነው ሰዎች ወደ እኔ የሚመጡበት መንገድ ፕላን አድርገው አቅደው ከዚህ ነገር ሁሉ እንደወጣ የሚያደርጉበት መንገድ ደስ አይልም። እንወድሃለን፣ እናከብርሃለን፣ ስጦታ ዘውልህ ይመጣል። የሰጡህን ስጦታ ግን ለመወንጀልያነት ይጠቀሙታል። እና ቀስ በቀስ ሳየው እንዴ ምንድነው እነዚህ ሰዎች የሚያደርጉት? እና ተፈላጊ የሆነ የመጣበት መንገድም ልክ አይደለም። ሀገር በቀል ሕክምናዎች ልክ ናቸው እያልኩ አይደለም። ሙሉ በሙሉ በርካታ ስህተቶች አሉ። ጥቅም ፈላጊነት በዘመናዊ መንገድ ብቻ አይደለም ያለ፣ በዚህኛው መንገድ ያሉ ሰዎች ይብሳል። ያልተረጋገጠ ነገርም ሰጥተው ህይወትን ሊቀሙ ይችላሉ። እነዚህ ሰዎች መታረም አለ። በሁሉም በኩል ያሉ ስህተቶች ታርመው የሚጠቅሙ ነገሮችን አጉል ልክ ቻይኖቹ እንዳረጉት፣ ጀርመኖቹ እንዳረጉት። ቻይኖቹ አሁን ሙሉ በሙሉ ትራዲሽናል ወይ በሆነ መንገድ ነው ለችግሮቻቸው መፍትሄ እየፈለጉ ያለ። ፕሮሰስ የተደረገ ነገር እያንዳንዱን ነገር እያቆሙ የመጡበት ሂደት አለ። ይሄ ማለት ጤናማ የሆነን ነገር ከመሰረቱ መያዝ። ጃፓኖችን እያቸው ረጃጅም እድሜ እየኖሩ ያሉ ሰዎች ተፈጥሯዊ የሆነ መንገዶችን እንዳማራጭ የተጠቀሙ። እኔ የምሰራው እንኳን ተራ ነገር ስለሆነ የበለጡት ከኋላ የተደበቁት ቻሌንጁን መቋቋም አንችልም ከሚጠቅመ የሚጎዳን ብዙ ነው ብሎ የተደበቁ ሰዎች እንዲወጡበት ያደርጋል። እንዲወጡ ጠቃሚ ነገር ለሀገርና ለወገን እንዲያበረክቱ እድል ስለሚፈጠር እነዚህ አይነት ነገሮች ቢታዩ መልካም ነው ላለው። ህይወት ያው አጭር ጊዜ ብዙ ጣውረድ አይደለች። ጣፋንታ የሚሉ ካርታ ተሰጥቶናል። የፈለግነውን ነገር ገንብተንበት እንድንሄድ እኛ መሐንዲስ እንድንሆን ስልጣኑም ተሰጥቷል። ክርስቶስ 12 ሐዋርያዎችን መረጠ አይደል? ስልጣንም ሰጠ። አንደኛው ነው ራሱን ገንዘብ ተቀባይ አድርጎ የሾመው። ራሱን አይደል የሾመው፣ ገንዘብ ተቀባይ አድርጎ ሲሾም ነው ጥፋት የመጣው። የክህደት ማድረግንም የሰጠ ነው። ለዛ ብዙዎቻችን ለራሳችን የምንሰጠው ዋጋ እያነሰ መጣ። እኔ በርካታ ነገሮች ለእንደዚህ አይነት ስታርግ ሴት ማለት ከጊዜ በፊት የሚያደርግህ ነገር ነው። ዛሬ የሰራኸው ነገር ጊዜ መቅደም ይቻላል። የትኛውም ሰው መርህ ያደረግንላቸው ሰዎች ስራቸው ዓለም እንዲያውቅ የእነሱም በህይወታችን የኛ የዓላማ አንድ አካል አድርገን ይዘንላቸው የምንር ሰዎች የሉ ማስተሳስባቸው። እነዚህ ሰዎች እኮ ከእኔም ከአንተም ጊዜ ቀድመውናል። ትውልድ ወደፊት የሚያስታውሳቸው እሱን ማድረግ ስንችል የራሴ የሆነን እውቀት በዛ ልክ እንዳይጠቅም ማድረግ። እኛ አካባቢ ላይ ይሄ የስርዓተ ምግብ ቀፋ የሚባል የለም፣ ድጎማ በቋሚነት ሰዎችን ዱቄት፣ ዘይት፣ ሩዝ የሚደግፉ ድርጅቶች አሉ። ወረታ ሲባል ካየው አንደኛው የጊዮን ተፋሰስ አንድ አካል የአካባቢ ላይ በአመት በትንሹ 4 ማምረት ይቻላል። የውሃ ሀብት አለ፣ የእርሻ መሬት ሀብቶች አሉ። እዛ አካባቢ ያሉ ሰዎች ታቅፈዋል። በሴፍቲኔት ፕሮግራም እንደማለት የታቀፉ ሰዎች አሉ። እዛ ውስጥ ማምረት ይችላሉ። ምቹ የሆነ ተፈጥሯዊ የሆነ ግብዓት አለ። የጤና ሪፖርታቸውን ሄደ ብታየው ይሄ ምግብ የሚረዱ ሰዎች እናቶች ስፓይናል ኮርድ ክፍተት፣ ልጆች የአእምሮ እድገት ችግር አለባቸው። ምክንያቱም ችግርን በራሳቸው የመፍታት ልማዳቸው እንዲገታ ተደርገዋል። ለእርዳታ የሚቀርበውን ምግብ ብቻ የተመጣጠነ ነገር ማግኘት እያለባቸው ስለማያገኙ ማለት ነው። ያን ቦታ የጠቀስኩልህ በጣም ብዙ ምርት ነው የሚመረትበት። የሆነ ወቅት ላይ ሽንኩርት አምርተው 400 ኩንታል ያመረተ ገበሬ ራሱን አጥፍቷል። የገበያ ትስስር ስለለ ብር ከሰዎች ወስዶ በዛ ወቅት ድሬዳዋ ሽንኩርት 60 ብር ነው እዚሁ ሀገር ቤት ውስጥ ማለት ነው። ይሄ ገበሬ የገበያ ትስስር ውስጥ ራሱ ሰርተው እንኳን ውጤት ሲያጡ ሌሎቹ ራሳቸው ለእርዳታ እጃቸው እንዲዘረጉ ያደርጋቸዋል። ብዙ ነገር እያለ እዛ ቦታ ውስጥ ስትሄድ አሁን ስለ አርቲፊሻል ፈርቲላይዘር ስለ ኬሚካል የሚያስተምሩ ተቋማት አሉ። ሰዎች እኮ ማምረት ይችላሉ። የግብይት ስርዓቱ ላይ ስራ ተሰርቶ አንድ ሰው በራሱ አቅም እንዲፈጥር ጤናማ እንዲሆን ከማድረግ ይልቅ በምትሰጠውና በምታዘናጋበት መልኩ ራሱ እንዲጥል ማድረጉ ልክ አይደል። ማምረት ስንችል እያንዳንዱ የእውቀት ልኬታችን ገደብ ስላለበት ሰዎችን ከጥቅም ይልቅ ችግር ውስጥ ነው አሳልፈን የምንሰጣ። ብዙ ሰዎች ያኔ ቪዲዮዎች አሉ። እኔ አሁን ቲክቶክ ላይ አሁን ስለታየው ነው እንጂ ከ2001 ጀምሬ ፌስቡክ ገጽ አለ እና የተሰሙኝን ነገሮች የማያቸውን ነገሮች በቪዲዮ አጋራ ነበር እና ሲሄድ ሰዎች ራሳቸውን እያጠፉ ነበር። ዕዳ መክፈል አልቻሉም። በቀጣይ ዓመት ሌላ ሰው ለመዝራትና ለመነሳሳት ፈቃደኛ አይሆንም። ለምን?
400 500 ኩንታል አምርተህ ገበያ አጥተህ ራስን የምትገል ከሆነ ለዕለት የሚያኖርህ የበሰበሰ ዱቄትና ዘይት የሚሰጥህ ግለሰብ ፈልገህ ወይም ድርጅት ፈልገህ ትረዳለህ። ማምረት የሚለው ነገር ጉልበት እንዲኖረው አያደርግም። እና እኒህ ነገሮች እንደ ችግር ቢታዩ አሁን እኮ በእውቀት ባርነት ውስጥ ነን ያለን። እኔም አንተም እያንዳንዳችን ትላንት አባቶቻችን ተመልከት፣ የራሳቸው የሆነ እውቀት ነበራቸው ሀገርን የሚመሩበት። ወራሪዎች እንኳን ሲመጡ በራሳቸው እውቀት ልክ በተገነባ የውጊያ ስልት በራሳቸው ጦር መሳሪያ ሀገራቸውን ነፃ የሚያወጡት ለምንም ራሳቸው። ለዛ ነው የአሸናፊነት ምሳሌያቸው። እኔ እናንተስ አሁን እንዴ ትንሽዬ የካናዳ ቪዛ ቢሰጥ ደግሞ ኢትዮጵያ ብለህ ጥላት ሄድ። ሀገራችን ስላልገነባናት ለእኛ የሚጠቅም እውቀት አለን ብለን ስላልተማመን በራሳችን ሌላ ቦታ ላይ ሄደን መኖርን እንመኛለን። ግን ምን አሳጥታናለች? በእውቀት ባርነት ውስጥ ስትገባ ሁሉን ነገር ስትቀበል ገደብ ስላለብህ ሁሉንም ስለማታውቅ በራስህ የራስህን ችግር የምትፈታበትን መንገዱን ታጠዋል። አሁን ሁላችንም በዛ ቀኝ ግዛት ውስጥ ነው። እያንዳንዱ የዛ ሩቲን ባሪያ ስለሆን የነዛ ጀግና አባቶቻችን ልጆች ነበርን። አዎ ትምህርትን፣ የትምህርት ስርዓትን፣ ወረቀትን፣ ቀለምን ለዓለም ያስተዋወቁ ዩኒቨርሲቲ መካነ አእምሮ እኮ ያው በሃይማኖትም ቢሆን ቤተክርስቲያን ናት። ተቋማትን፣ ትምህርት ቤቶችን ለዓለም ያስተዋወቀች የዓለም ትልልቅ ዩኒቨርሲቲዎች የምትላቸው የሚሽነሪዎች ነው፣ የካቶሊኮች አይደል? የኛስ ምንም አይነት ተልእኮ ስለሌላት እውቀትን ስታጋራ በነፃነት ስለሆነ ለሁሉም ሕዝብ ድንቁርና ያጠፋል ብላ ስለምታምን እውቀትን ነበር የምትሰጠው። ገደብ ስላልነበራት እንድዘልቅ አልተደረገችም። ሚሽን ያላቸው ግን ከኋላው ሌላ ተንኮልን ይፈጽሙ የነበሩ እውቀትን የሚያራግቡ ግን አሁን በዓለም ደረጃ ትልልቅ ኦክስፎርድ ሂደህ ትማራለህ። የማን ነው? ሚሽነሪዎች እኮ ናቸው የመሰረቱ። እያንዳንዱ ትልልቅ የትምህርት ማዕከላት የምትላቸው በሙሉ ከጀርባቸው የነሱን ማንነት የበላይ ሆኖ እንዲቀጥል የሚያደርግ ሚሽን ይዘው የሚሰሩ ናቸው። እና የሌላውን እውቀት ማሳጣት፣ ማጣጣል፣ መንጠቅ፣ በአንድ አቅጣጫ እንድትሄድ ለምን እውቀት ትገደባለህ? የእኛ የትምህርት ስርዓት ሚሞሪ ያስፈልገው፣ ማስታወሻ መዝገብ ያስፈልገው፣ ሁሉንም አእምሮህ መዝግቦ እንዲይዝ ነው አይደል? ቃለ እግዚአብሔርን መንገር ማለት ያው ሰማያዊ የሆነውን እውቀት እንድታውቅ ማድረግ ነው። ሁሉም ሰው በውስጡ የተሰጠው ነው ያለ ነው፣ የሚጠፋም ነገር ስላልሆነ። እንደ ሀገር ግን ሀገርን ለመገንባት እየመጡ ያሉ ጥፋቶችን ለመመለስ ይረዳ ነበር። ብዙ ጦርነቶችንም ካየህ እኮ እውቀትን ለመንጠቅ ነው። ድርሳናትን፣ ጽሁፎችን፣ ቅርሶችን እያንዳንዱ በዘመናት የተደረጉ ጦርነትን ካየህ የመጀመሪያ ነው የሚለውን ነገር ለማጥፋት ያልተደረገ ነገር የለም። አዳዲስ ኮንስፓይሬሲ ሆኖ የምንሟገትባቸው ዛሬ አንዱ ሃይማኖት ተነስቶ የአንዱን ሃይማኖት ገድሎች ይተቻል፣ ይሰድባል አስፈላጊ በዛ መንገድ ጽድቅስ ይገኛል። እንዲህ አይነት ነገሮች የሚመጡ እኮ ማፋለስ ነው። በቀጥታ አንድ አይነት ዳይሬክሽን ያለው እውቀት ማህበረሰቡ እንዳይኖረው ሀገር በራሷ የምትበቃበትን ክህሎት እንዳትዝ ማፋለስ፣ ማጣላት ስለሆነ የታሪክ መዝገቦቻችን በሙሉ ጠፍተው ከኛ ይልቅ እኮ እንግሊዝ ሀገር ያለው ይበልጣል አይደል? ሙዚየሙ ብንፈልገው እናገኘዋለን። በፊት በቃል ስለሚያዝ ግዴለም ሰነዱን ይውሰዱት ብለው ይተዋቸዋል። መጻፍ ይችሉ ነበር። እኒያ ሰዎች ሲጠፉስ? እኒያ ሰዎች ከጠፉ ሙሉ ትምህርት ማዕከሉ ጠፋ ማለት። እነዛን ሰዎች መጠበቅ ስላልቻልን መንፈሳዊነት ሲኖር አሁን በዛ መንፈሳዊነት በተለያዩ ሃይማኖቶች በተለያዩ የእምነት ተቋማት ይመራል አይደል? የሚመሩት አባቶች ናቸው። ስለዚህ ሁሉንም ወደ አንድ አቅጣጫ ይዘው ሄዳሉ ስለሚባል ስጋት፣ አንድን ነገር ለማፍረስ እነዚህ ነገሮች መበተን አለባቸው። ስለ መንፈሳዊ ነገር የምታነሳ ከሆነ ህዝቡ በአንድነት የሚቆምበት ትልቁ መሳሪያ ስለሆነ ያ መሳሪያ ጉልበት አግኝቶ እንዲቀጥል አይፈለግም። አዳዲስ ነገር ይዘህ ስትመጣ ወደ ማህበረሰቡ ለማስረጽ ግዴታ ከዛ ማዕቀፍ ውስጥ መውጣት አለ። ካልወጣህ ስለማትገኝ ራስን መከላከል ስለምትችል እና ጋሻው መንጠቅ ነው መጀመሪያ። ለምን መንፈሳዊነት በአእምሮ የምትዳስሰውና የምትለከው መጨረሻው የምታውቀው ስላልሆነ፣ ስለዚህ በአእምሮ ያልተደረሰበትን ነገር በሙሉ እነሱ ይሄ ነገር ይሆናል። እኔ እናንተ አሁን በጸበል እንድናለናል። እንዴት እንደሚሰራ ታውቃለህ? አሰራሩን አታውቅም። ውሃ ትጠጣል። ቦንድ ኢነርጂውን እኮ ብሎክ ማድረግ አይችልም ሰውነታችን። ውሃ ግን ህይወትን ይሰጣል። አሰራሩ እንዴት እንደሆነ ታውቃለህ? ስለዚህ ከፍተኛ የሆነ ኢነርጂ አለ። ውሃ ማለት ኤችቶ ማለት አይደለም። ኤች ወይም ኦ ከሆነ ስለዚህ ውሃ እሱን አይገልጽም እኮ። በመሀል ያለው ኃይል ምንድን ነው? እሺ ይሄንን የስሌት ስርዓት ያወቀው ዘመናዊ እውቀት ለምንድን ነው እስካሁን ውሃ ያልፈጠረ? ለምንድነው ሳራ በረሃ በውሃ ጥም እንደዚህ የሚቃጠለው? ውሃ ቀድሞም ያለ በራሱ ሩቲን ውስጥ ያለ ነው። ለእኔና ለአንተ ስንጠጣው እንደ ትራንስፖርቴሽን አገልግሎት ይሰጣል ነው የሚባል አይደል? ብሎካና ግን ኃይል እኮ እንወስዳለን። ውሃ መልእክቶችን ይሰማል፣ ድምፆችን ይሰማል። ቀለል ያለ ምሳሌ በረድ ጠባቂ ሲባል ሰምተህ ታውቃለህ? ጠባቂ ሲባል እሺ ኢትዮጵያኖች ከውሃ ጋር መልእክት እንደሚላላኩ ሲባል ሰምተህ ታውቃለህ?
ዝናብ ሲቆም ድርቅ ሲሆን ጸሎት ይደረግና ጸሎቱ ለአምላክ ቢሆንም ዝናብ እንዲዘንብ ነው አይደል? ውሃ እንዲመጣ ጸሎቱ እንዳለቀ ወዲያው ዝናብ ይዘንብ ነበር። አሁን እሱ ስርዓት ቆሟል። በረድ ጠባቂ የሚባሉት ሰብላቸው በበረድ እንዳይወድም በረዶ በሚጥልበት አካባቢ በረዶ ማቆም ይችሉ ነው። ያ ማለት ከውሃ ጋር መልእክት መላላክ ይችላሉ። አይደለም ውሃ ሆኖ ጠጥሮም ማለት ነው። ፎርሙን ቀይሮ ክርስቲያን ሆኖ እሱንም እንዲቆም መግባባት ይቻል ነበር መልእክት ስለሚሰማ። ያ አሁን ይሄን አይነት የእውቀት ስርዓት ሳይንስ ያረጋግጥልህ አይችልም። ሳይንስ በነገራችን ላይ አሁንም ቃሉን ስብጥር ስላለው ሳይንስ ማለት ስነ ፍጥረት ነው። ዘመናዊነት ብንለው አሁን ይሄኛው ዘመናዊ እውቀት ነው የሚባል ዘመን የደረሰበት ስለሆነ እንጂ ሳይንስ አይባል። ሳይንስ ራሱ ስነ ፍጥረት ስለሆነ እና ይሄንን ስርዓት እሱ ይሄ ነው ሃይድሮጂን እና ኦክሲጅን ውሃ ነው ካለ ካወቀው አቶሞቹን ከለያቸው ውሃ መፍጠር መቻል ነበረበት። እሱን ለማድረግ ደግሞ የምጠቀመው ኢነርጂ ከፍተኛ ስለሆነ ያን ያክል ጉልበት አውጥቼ ትንሽ ውሃ ብፈጥር ስለማያዋጣኝ ብሎ ሸሽቶ ይሄዳል። ማድረግ ስለማይችል ነው።